ማገዶ ሳይፈጁ ነዳጅ ሳይጨርሱ ጨዋታን ማሸነፍ ማለት ይሄን ጨዋታ ይገልጸዋል ጋይስ። ማንቸስተር ሲቲ ቀለል አድርጎ ጨዋታውን ተቆጣጥሮ ካልም ሆኖ ወልቭስን በሜዳው ኤቲሃድ አስተናግዶ በ23ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ 2-0 ማሸነፍ ችሏል። አንቷን ሴሜኖ ማስቆጠር ማቆም አቅቶታል ጋይስ። ከማንቸስተር ደርቢ ውጪ ባደረጋቸው 3 ጨዋታዎች ለሲቲ 3 ጎሎችን ማስቆጠር ችሏል። እንደዚሁም አሲስት አድርጓል። አንግልን ገጭቶበታል። በጣም ምርጥ የሚባል ጅማሬን አሳይቶናል። ማርክ ጌሂ ደግሞ ኦን ፋየር ጋይስ። የመጀመሪያው ጨዋታው ዴቢው የሚገርም ዴቢው ነበር። በተለይ ደግሞ 90 ምናምንኛው ደቂቃ ላይ የገባው ታክልና ኳሱን ያዳነበት መንገድ በጣም ልዩ ነበር። ማርክ ጌሂ በጣም ምርጥ የሚባል ጅማሬን እንደዚሁ ማድረግ ችሏል። በቀል ማለት ይሄ ነው። ጩጬው በቀል ማለት ይሄ ነው። በቃ አየህ፣ ትርፌ ላጠፋችሁ ወልቭስ ተቀጣ፣ ለዛውም በተመሳሳይ ጎል። አንተ ተመሳሳይ እንዴ! አንተ የማንቸስተርን ደርቢ የሚያክል ጨዋታ ተሸነፈ በተመሳሳይ ጎል። አሁን በእናንተ ቤት መበቀላችሁ ነው። አያችሁ አይደል? ቡድናችሁ ልጆች ናችሁ ብሎ ሲቀልድባችሁ አታዩትም? ምን አይነት እንደው ቡድን እንዴ! የለም ለማንኛውም ጀማው ሲቲ አገገመ እኮ በሚያስገርማችሁ ሁኔታ አገገመ። እኔ በጣም እየፈራሁት ያለሁት ጀማው ሲሚኑ የሚሉት ልጅ አጥቂ ነው መሰለኝ፣ አልጣመኝም። ቦርማውዝ ውስጥ ሲፎግረን ነው እንዴ ዛስጮት የነበረው። እኔ ሃላንድ ሲቀመጥ ራሱ አልጣመኝም። በቃ ይሄ ልጅ ማለት ነው የሃላንድ ተተኪ የማድረግ እቅድ አለው ጋርዲዮላ። አመኑ ትንሽ ከቆየ ማለት ነው እየገፋ ወደ መሀል ከመሀል እየገፋ ወስዶ ፊት ለፊት ስትራይከር አድርጎት ቁጭ ነው የሚያደርገው። በዚህ ሁኔታው ከቀጠለ ማለት ነው ጎል እያስቆጠረ ነው እንደ ቡድማ። እንግዲህ በዚህ ጨዋታ እኔ አልቋጠርኩም ጀው፣ ምክንያቱም ለወልቭስ የሚቋጠርለት ቡድን ስላልሆነ ነው ያቺን ነገር ያልተገበርኳት። በቀጣይ ጨዋታ ፕሌይ እናደርጋለን፣ ምክንያቱም ቀጣይ ቶትንሃም ነው። ይያዝብሃል ማለት ተችለዋል። የዛኔ አሸንፈ ታሳየኛለህ። ለማንኛውም ይመቻል። ነገ ስማ፣ ነገ ይዘፈን አምናና ከቸምና ሚዜ ነበርኩኔ፣ ሚዜ ነበርኩኝ። ዘንድሮም እንዳምናው ሚዜ ልሆን ነው ብለህ ትዘፍናለህ። ከስንት አሰልቺ አቻ ውጤቶችና ሽንፈቶች በኋላ ባክ ቱ ዊኒንግ ይልሃል። ዛሬ እንደምናሸንፍ በጣም ሹር ነበርኩኝ፣ ምክንያቱም ላይናፑን ገና ማርሙሽን እንዳየሁት ነው እንደምናሸንፍ እርግጠኛ ነኝ። እንኳንም ሃላንድን ያስቀመጥክ እንኳንም ፎደንን ያስቀመጥ እኔ ትክክለኛ ዲሲሽን፣ ስፔሻሊ ፎደንና ሃላንድ መቀመጣችሁ በጣም ወሳኝ ነገር ነው። ጌሂን አረገ፣ ኩሳኖቭን አረገ፣ ምንም አይመጣም። ማቲያስ ኑኔዝ እንደዚህ እኔ ለአንተ እንደዚህ ቋጥሬ አላውቅም፣ እንድትመለስ ወደ ጨዋታ ማለት ነው። አምና እንደዛ እንዳራቃጠልከኝ ማለት ነው። አሁን ቋጥሬ አሲስት አረገ። ልጁ ሚድፊልድ ጨዋታ ስለነበረ አሲስቶቹ ይችላል፣ ልጁ ክሮሲንግ ይችላል፣ በጣም ጎበዝ ነው። ገብቷል። ደስ ሲል ዛሬ በቃ ጨዋታችን ሴሜኒዮ እምነት እንቅስቃሴ ነው። ቼርኪ በቃ እንደዚህ አይነት ላይናፕ ነው የምንፈልገው። አሁን በዛ በኩል ራይነርስ ነው አውጥተህ ዶኩን ብትከተው ችግር የለውም። ገብቷል። አሁን ሃላንድ ትንሽ ወደ ፎርም ሲመጣ ማርሙሽ ግን እድል ሊሰጠው ይገባል። 3 ነጥባችንን አግኝተናል። ወልቭስ ማለት ነው ለማንቼ ይቋጠራል፣ ይቻላል። ልጅነቴ ማርና ወተቴ ፈለው። አሁን ዝም ብለህ ቋጥር። ነገ ብስኩት ይገዛልሃል፣ ከረሜላ ይገዛልሃል። በቃ ባለፈው ሳምንት አንተን ስለጠልቅ የገባሁትን ቃልም አልበላም ያሉት ከሚሰበር ባይበላስ ቢቀር አባቴ። አሁን ዝም ብለህ ያልተነካ ፍሬን በሱ ትቋጥራለህ። በደንብ አድርገህ በ4 ነጥብ አድርገሻል። ይመችሽ በለው፣ ይመችሽ። ማንቸስተር ሲቲ ፕሪሚየር ሊግ ላይ በ2026 በአዲሱ ዓመት የመጀመሪያውን 3 ነጥብ አገኘ። ሲሪየስ ባይዘው በፕሪሚየር ሊግ የመጀመሪያውን 3 ነጥብ በዚህ ዓመት ዓመቱን ሙሉ አላሸነፋችሁም ነበር። ስለ ውጤቱና ስለ ማሸነፋችሁ ከማውራታችን በፊት ስለ ዳኛው ውሳኔ እናውራ እና ፈርስት ሃፍ በሰራሁት ቪዲዮ ሲቲዝንስ ይቅር በሉኝ ስላላሸነፋችሁ ነው፣ ምንም ማሸነፍ ስላልቻላችሁ ውልቭዝን ቢሆን የሆነ ነገር ይዛል ምናምን ብዬ ነው እናንተን ንቄ አይደለም፣ ውልቭዝን አክብሬ ነው። ተሳስቼ ስተት ዳኛው ማን ነው? አሁን የእጅ ኳስ በጣም አወዛጋቢ ሆኗል፣ በእጅ የተነካ ኳስ ማለት ነው። እና ግን ያሰጣል ብዬ ነው በቃ በእርግጠኝነት ሰጣቸው ብዬ ቪአር ሳይሄድ በፊት ሰጣቸው ብዬ ነበረ። ወደ ቪአር ሲሄድ ደግሞ እርግጠኛ ነበር። ቪአሩን አይቶ ግን በቪአር ውሳኔ ራሱን ሳያሳስት በራሱ መወሰኑና መከልከሉን ሳላደንቅለት አላልፍም። ትክክለኛ ዳኛ ማለት እንደዚህ ነው። ገባህ አይደል? በሌላ ዳኛ ተጽዕኖ ሊፈጠርብህ አይገባም። የራስን አቋም መወጠር አለብህ። ማርሙሽ መግባቱ ትክክለኛ ውሳኔ ፔፕ ባይዘው ማለት ነው። ሃላንድ በርንድ አውት ነበር የሚመስለው። ኳስ መንካት አቅቶት ነበር። እንኳን አለ መሞከር መንካት አቅቶት ነበር። ሁሉንም ጾታ እየጮተ ማለት ሮቦቱ ቻርጅ ስላለቀው ዛሬ ቻርጅ አስደረገውና ማርሙሽን አስገባ። ትክክለኛ ውሳኔ አገባ እና እንደተለመደው አንቷን ሰሜኞ ፈርጠም ያለው ጠንከር ያለው የተሻለ ማሰብ የሚችለው ዶኩ ሰሜኞ እንደተለመደው አገባ። ሁሉንም ጎሎች ካሁን ባለ የሚያገባው እሱ ሃላንድ እንዳይደርስበት ሌላ ሮቦት ጥቁር ሮቦት ነው እንዳመጣችሁት። ተረዳሽኝ አይደል? አሪፍ 3 ፖይንት። አሁን ጎይ መጥቶልሃል።
ጎይና ኩሱኖቭን ይዘህ ኑኔዝና ኦራይሊን ተመልሰዋል። ዶራኑማ እንደተለመደው አለ ይገግምብሃል። ስለዛ ይዘህ ትሮጣለህ ማለት ምርጥ ሚዜ ነው የምፈልገው እንጂ ተልካሻ ሚዜ አልፈልግም። ገባሽ አይደል? አክብሬ ነው ሚዜ እኔ እንደሌሎቹ ምናምን ነገር ኔክስት የምታገቢው አንቺ ነሽ አይነት ሚዜ ነው የምፈልገው። ገባሽ አይደል? ይመች ሲቲ ለነገው ዛሬ አደራውን ሰጥቶናል። አደራውን እኛም ተቀብለናል። ነገ መንገድለት ይሆናል ማለት ነው። በቃ ሲቲ ትልቅ አደራ ነው ዛሬ የሰጠን። በቃ ወልቭስን አሸንፏል 2-0። ሴሜኒዮ ጎል አግብቷል። የሚገርም እንቅስቃሴ ነበረ። ከዛ በተጨማሪ ጉሄም ዛሬ ክሊንሺት አስቆጥሮ ወጥቷል። ግን ሲቲ ትልቅ አደራ ሰጥቶናል ለነገው። እኛ አደራውን እንወጣለን። በባለፈውም ለጠላት ተወተናል። በአሁኑ ለሲቲ ነው የምንወጣው ማለት ነው። በቃ ስለዚህ የሲቲን አደራ ተቀብለናል። ለማንኛውም ሲቲ አሸንፏል። ምን ጠብቀህ ነበር እንድንጥል? ሴሜኒዮና ማርሙሽ ኦን ፋየር ይላል። ሲጀመር የኛ ሳይኒንግ ፍሎፕ አድርጎ ራሱ አያውቅም። በቃ ባስፈረምናቸው 2 ልጆች አሸንፈን ወጥተናል ማለት ነው። ማርሙሽ እድል ስለተሰጠው እንደኔ ደስተኛ የለም ብዬ ነበረ። ይሄን ያህል በቃ የጎል ረሃብተኛ እንደነበር የምታውቁት ሪስኩን ወስዶ እንደዚህ ነው በጫማው ቀጥታ የመጣበት ተከላካዩ እያለ ከጀርባ ከየት መጣ ሳይባል ሄዶ እንደዚህ ኳሱ ላይ እግዚአብሔር ማቴስ ኑኔስ ተመልሶ በ7 ደቂቃ ውስጥ አሲስት። ማርሙሽ 7ኛ ደቂቃ ላይ 7 ቁጥሩ ጎል አስቆጠረ። ሴሜኒዮ የሚገርም ተች፣ የሚገርም ፊኒሽ። ጌሂ ዲፌንሱን ሰላም ያደረገው ይመስለኛል። እንደኔ የሚገርም ለውጥ አይቻለሁ። ስቲል አንድ ጌም አርሊ ነው ጀጅ ለማድረግ ግን የሚገርም ዲፌንስ። በቃ ወልቭስ ስለሆነ ነው ልትለኝ ትችላለህ። ሰከንድ ሃፍ አስጨንቀዋል። ግን ይሄ የሚተረማመሰው ማንሲቲ ምናምን አልነበረም። ዛሬ በስርዓት ስንወጣው ነበረ። ሲጀመር አልሞከሩም። ሰከንድ ሃፍ ነው ትንሽ ያስጨነቁን ሊያልቅ አካባቢ ላይ። ኤኒዌይ የሚገርም አሁን 5 ነጥብ አድርገናል፣ 4 ነጥብ አድርገናል። አርሴ ነገ ማን ዩናይትድን ትገጥማለች። እንግዲህ እኛንም ነው የምትገጥመው። ይመቻል። አሸነፍን ይልሃን ያዘውና ግባ እናውጣው። አረ ሴሚኒዮ፣ አረ ተከላካያችን፣ አረ በእናትህ፣ አረ ማርሙሽ ዛሬ ምርጥ ጨዋታ ነው። ግን ወልቭስን አሸነፍን ብለን እንደዚህ መለፍለፍ ጥሩ አይደለም። ለማንኛውም 4 ነጥብ አድርገናል። በረም ቋጥሩ ግባ። ባይ ዘ ዌይ ከአርሰናል ጋር ያለን የነጥብ ልዩነት ዛሬ በ4 የሚጠብ ይሆናል። ነገ የቤት ስራውን ማንቸስተር ዩናይትድ ይወጣም አይወጣም ማለት ነው። ቢወጣ ጥሩ ነው። ኤኒዌይስ ዛሬ በ4 ይጠባል። ድል ለክለባችን። ሰናይ ምሽት። የዋንጫው ባለቤት ሲቲም ተመለሰ። ማንቼም ያጎርሰዋል እያፈራረሰ በልልኝ። ነገ ለወንድማችን ሲቲ እኛም ውለታ እንውላለን። ያችን ክለብ እናፈርሳታለን።